ልጅሽ አሁን መናገር ትችላለች ማርዬ? እስቲ ቆይ ቪዲዮ እዚህ ጋር እንትን ልበላችሁ ላይ እናሳያችኋለሁ። መናገር ስላችሁ በጣም በራሷ ይሄን ያህል እንትን አትልም፣ ግን ቃላቱን በደንብ አድርጋ ታወጣለች። ከእንደገና ደግሞ ትላለች። እንዴት ነው በጣም ለውጥ አላት። በቃ ምን ብዬ ልንገራችሁ። በነገራችን ላይ አንድ ደግሞ ሊጠቅማችሁ የሚችል ነገር እዚህ ዋና አሁን ለምሳሌ ፍሪ ፌዳ ሴንትሩም ይባላል። ፍሪ ፌዳ ሴንትሩም ይባል እንትን አለ። እንደዚህ ሲሆኑ ወስዳችሁ ልጆቻችሁን መጀመሪያ ቼክ የምታደርጉበት ቦታ አለ አይደለ? ከዛ እነሱ ናቸው ያው እንዲህ ነው ብለው ሊነግሯችሁ የሚችሉት። እና እንደዛ አይነት ቦታ እዛ ቦታ ላይ ምን አሉ ቡክ የሚባል ትምህርት አለ። ቡክ ነው የሚባለው ትምህርቱ። እና ትምህርቱ ምንድን ነው ጋይስ? ለሷ እንትን የሆነ መጽሐፍ አለ። መጽሐፉ ላይ አሁን ለምሳሌ የምልክት ቋንቋ በሉት ይሄን ነው የምፈልገው ስትል መጽሐፉን እየገለጠች አሁን እኔ የሚለውን በጀርመንኛ ኢሽ የሚለውን ትፈልግና ኢሽን ተነካለች። በምልክት ነው እኔ ለማለት እንዲህ የሚል የምልክት እንትን አለው። እሱን ተነካለች። መሽተ እፈልጋለሁ የሚል ኪራዬ እንዴት ነው እፈልጋለሁ የሚል እንትን አለ። ከዛ ወተት ከሆነ የሆነ የምትፈልገው ነገር በምልክት እንድታወራ ማለት ነው። ከዛ እኔ እሺ አልኩና ምን ላድርግ? ከዛ ታዝዤ ነው በቤት ወስደሽ እንደዚህ አስጠኛት አለ። በሳምንት በጣም ብዙ ቦታ ነው እንትን ያላት ቴራፒ ያላት። ፍቅርዬ የኔ ማር እንዴት ነሽ? ከዛ እንትን ይሄንን የምልክት ቋንቋ እንትን ሲል እንዴ አልኩኝ። ምን ጉድ ነው ይሄ ነገር? በጣም ከባድ ነው ጋይስ። በቃ አስጨነቀኝ። ሁሌ ምን አሉኝ ከትምህርት ቤት ስትመጣ ይሄንን ነገር አስተምሪያት። እሺ እነዚህ ሰዎች ዱድኛ ሊያስተምሯት ነው እንዴ? በቃ ምን ታደርጋላችሁ? ዶክተር አርጌ ከተባላችሁ ታደርጋላችሁ፣ ግዴታችሁ ነው። ቴንክ ዩ ማሪ። ከዛ እንደሱ እያደረኩኝ እንትን አለች ዋናዋ ይሄ ኦቲዝም ቴራፒስት አለች እና እሷ ጋር ሄድኩና አሳየኋት፣ ነገርኳት። ምንድን ነው የምታደርገው እዛ ቡክ? ምክንያቱም በጣም ብዙ የተለያየ እንትን ያላት ቴራፒ ቦታ ነው ያላት ጋይስ። በቃ በቀን ውስጥ ቢያንስ በሳምንት ውስጥ 4 ቀን በቃ የማልሄድበት እንትን የለም። ሎጎፔዲ የሚባል አለ፣ ኤርጎ ቴራፒ የሚባል አለ፣ አውቲስሞስ ቴራፒ የሚባል አለ። ከእንደገና ደግሞ ይሄ ቡክ ደግሞ የምላችሁ ነገር አለ። ከሁሉም ይሄ ቡክ ምንም አልተመቸኝም። እነዛ አሁን ኤርጎ ቴራፒ እንትን ኮንሰንትሬት እንዲያደርጉ ምናምን ያግዛል። ይሄ ሎጎፔዲ በደንብ እንዲያወሩ እንትን ይላቸዋል። ይሄ ኦቲዝም ቴራፒ ኦቲስቲክ ቴራፒ እሱ ደግሞ ያው ራሷ እንትን የምትላቸው ነገር አለ። እሷ ነች ዋናዋ እንትን። ከዛ ለእሷ አሳየኋት ማለት ነው። ይሄንን ነገር ሰጥ ምንድነው የምታረጉት እዛ ስትለኝ ጊዜ አሳየኋት ማለት ነው። ይሄንን ነው የምትማረው ይዘሽው ነው ያለችኝ። መጽሐፉን ይዤው ሄድኩና አሳየኋት። ምንድን ነው ያለች? ይሄንን በቃ ቤት ማስጠኝ ምናምን ነገር ብለውኛል ምናምን ነገር ስላት አበደች። እናቴ ተሞት በጣም የምትገርም ሰው ነች። ኖ አለች። እቺ እናት ብቻዋን የምታሳድግ እናት ነች። ሌላ ህፃን ልጅ አለ። ከእንደገና ደግሞ በፂ ነው ስሟ የልጄ። በፂ ማውራት ትችላለች። ለምንድን ነው ዱድኛ እንድትማር የተፈለገው? እንደዚህ በምልክት በፂ ማውራት ትችላለች። ማውራት ከፈለገች ማውራት ትችላለች። እና ይሄ ያስፈልጋት ማለት እነሱ የግዴታ ማድረግ አለብሽ ብለውኛል። እኔን ወጠሩኝ። እዚህ ጋር አታርጊ ትለኛለች፣ እዛ ጋር ደግሞ በየሳምንቱ መሄድ አለባት እዛ ቦታ ላይ። ከዛ በኋላ እንዴ እሺ አሁን እሺ ምን ላድርግ አልኩኝ። ከዛ በቃ ይሄንን አለች። ይሄንን ወረቀት ደግሞ የሚገርማቸው ነገር የሷ ኦቲዝም ቴራፒስቷ እራሷ ሴትዮዋ ልጅ አላት፣ ኦቲዝም ልጅ አላት እና ታውቀዋለች ይሄ ድካሙን። ገባችሁ? ከዛ ኖ ይሄንን አንቺ እንዳታረጊ ያለች። ይሄ የቤት ስራ መሆን ያለበት የአስተማሪዎቹ ትምህርት ቤት የምትማርበት። የምታወራ ከሆነ ያው በራሷ አታወራማ፣ በራሷ ፈልጋው። ለምሳሌ እንደዚህ አትልም። ገባችሁ? እንደዚህ በይ ስትያት ነው በደንብ አርጋ ቃሉን በደንብ ትለዋለች፣ ግን በይ ስትባል ነው የዛኔ እንትን የሚለው የነበረውና እንዳታረጊ አስተማሪዎቹ ናቸው ማድረግ ያለባቸው አለች። እና አሁን እዛ አልሄድ አልኳት። እዛ መሄድ ትቻለሽ አለች፣ ግን ይሄ የቤት ስራ መሆን ያለበት የአስተማሪዎቹ ነው፣ ያንቺ አይደለም። አንቺ ለብቻሽ አሳዳጊ ነሽ፣ ትምህርት አለሽ። እግዚአብሔር እንደዚህ ነው ያለችው። ይሄ እዚህ ሀገር የጎንጥ አምት የሚባል አለ። ልጄ ያው እንትን ወተት ብቻ ስለመጠጣ በጣም አስጊ ስለነበረ እንትኗ እነሱም ተካተውበት ነበር። ይሄ የህፃናት መብት እንትኖች አሉ አይደል? እነሱም ተካተውበት ነበረ። እነሱም ነበሩ እና ምን ይደረግ ስትባል ጊዜ እነሱን ቁጭ አድርጋ እቺ ብቻዋን የምታሳድግ እናት ነች፣ ይሄ ሌላ ነገር ነው፣ በዚህ ማውራት ትችላለች። ለምንድን ነው ይሄ ነገር የተደረገው? አስፈላጊም ከሆነ ትምህርት ቤት እዛው እነሱ ያስጠናት እንጂ እናትየው አይደለችም ብላ ጋይስ፣ በቃ የምትገርም ሴትዮ ከዚህ ስቃይ አዳነችኝ። ምክንያቱም እውነቷን ነው። ለበዚህ አይጠቅማትም። ምክንያቱም እንዴ ማውራት የምትችል የምትል ልጅ ቃላቱን በደንብ አድርጋ ማውጣት የምትችል ልጅ በምልክት ገባች። እኔ የሚለውን እንትን ታሳየኛለች። መሽታ የሚል ደግሞ የሆነ ነገር አለ። እሱን በጣቷ ታሳየኛለች። ከዛ ደግሞ ወተት ከፈለገች ወተት ፎቶ አለ፣ ፎቶውን ታሳየኛለች። ብቻ በቃ ምን አለፋችሁ በጣም የሚያስጠላ ጊዜ ነበር። ከዛ በኋላ ግን እሷ በቃ ጭራሹን የቆማለች። አቆምን። አሁን በጣም ይኸው ሄደን አናውቅም። እዛ ቦታ ላይ ተናገረች። እሷ አያስፈልግም አለች። እውነቷን ነበር። ይኸው ልጄ ትልቅ ለውጥ አላት ማለት ነው። እና ዶክተር አርጎ ያላችሁን ብቻ አታርጎ አማክሯቸው። እንትኖቹን ይሄ ዋና ቴራፒስቶች አሉ አይደል? እነሱን አማክሯቸው።
ወተት አትስጫት። ያ ግን በፊት ወተት ነበረ። በቃ ወተት ነበር ምግቧ። ወተት ብቻ ነበር የምትጠጣው። ምክንያቱም ሌላ ምግብ አትበላም ነበር። ቅድም እኮ እያወራሁ ነበር እስከ 7 ዓመቷ ድረስ። አሁን 9 ዓመቷን ያዘች ዲሴምበር ላይ። እስከ 7 ዓመቷ ድረስ ልጄ ወተት ብቻ ነው የምትጠጣው የነበረው። ወተትና የሆነ ጊዜ ላይ በፊት ብስኩት ትበላ ነበረ። ብስኩቱንም ይሄ ሁሉንም ብስኩት አይደለም የምትበላው፣ የሆነ ብስኩት አለ። በቃ እሱን ብስኩት ነው የምትበላው እና ወተት። አሁን ግን ትበላለች፣ ትጠጣለች፣ ጁስ ትጠጣለች። ወተቱን አቆመች። ወተቱ ራሱ አስጠላት። ያ ጆሮዋ ምናምን ሁሉ ነገሯ ጤነኛ ነች። በጣም ነው የሚጣፍጠው አፏ። እናቴ ትሙት ወይኔ በስመ አብ ወወልድ በጣም ነው አፏ የሚጣፍጠው። ግን እዚህ ጋር ልነግራቸው የፈለኩት ምንድን ነው፣ 2 ልጅ ሲኖራችሁ ደግሞ እናንተ ይሄኛውን እንክብካቤ የሚያስፈልገውን ልጅ ብቻ ስትንከባከቡ ደግሞ ሌላኛውን ልጃችሁን እንዳትረሱ። ምክንያቱም በጣም ሊጎዱ ይችላሉ። ይሄ እንዴት ነው የሚያስቡት? እነሱ አያውቁትማ። የሚያስቡት እኔን አትወደኝም እናቴ፣ ለእሷ ብቻ ነው እንደዚህ የምታደርገው፣ እንደዚህ ስላለ ሁሌም ለዛኛውም ልጅ እንትን ሆኖ ፌር ሆኖ ያኛውም ልጅ ጊዜ ያስፈልገዋል። አውቃችሁ እኔ አሁን ለትንሿ ልጅ ምንድነው የማደርገው መሰላችሁ? አሁን ከትልቋ ሞር ጊዜ ትፈልጋለች። ያው እግዚአብሔር ይመስገን ሞግዚትም ስላለ አሁን ላይ የሚያግዘኝ ሰው አለ። የዛኔ ግን የሚያግዘኝ ሰው ሳይኖር በፊት ትልቋን ልጅ የሚያስፈልጋትን ነገር እንትን እላታለሁ። ደግሞ ስልክ ነበር የምታየው በፊት የዛኔ። እና ግን ለትንሿ ምን እላታለሁ መሰላችሁ? አውቄ አሁን እንጫወት፣ አሁን እኔ ማድረግ ያለብኝ ነገር እያለ ለአንቺ ጊዜ ወስዳለሁ። ለአንቺ ስል ጊዜ ወስድና አሁን ከአንቺ ጋር እጫወታለሁ። ከዛ የሆነ ጌም ምናምን ነገር የሆነ ነገር እንጫወትና እኔ ካሸነፍኩሽ 2 የተጫወተን እኔ ካሸነፍኩሽ ከዛ በኋላ እንትኑ አንቺ ብቻሽን ትቀጥዋለሽ። ከነገር ደግሞ አንቺ ካሸነፍሽ ደግሞ እንቀጥላለን። በቃ እንዲህ ስላችሁ መናገር አለባችሁ። እንዴት ነው ለነሱም ጊዜ እንደምትሰጧቸው፣ ካልሆነ ይጎዳሉ። ያው የሚያስቡት እናቴ ያኛው ልጅ እርዳታ ያስፈልገዋል ብለው አያስቡማ። ህፃናት ስለሆኑ አያውቁም። ገባችሁ? ስለዚህ እንደዛ ማድረግ አለባችሁ። ማሪያ አይ ዊሽ ዩ ስቶፕ ዚስ ጋይ በት ሶሊቶ ዘይታት ማንን ነው ዚስ ጋይ? ምክንያቱም ደግሞ ያውቃሉ። ታውቃላችሁ ልጆች በደንብ ነው የሚገባቸው ስሜታችሁና ለራሳችሁ እንደዚህ አይነት ልጆች ያሏችሁ ሴቶች ለራሳችሁ በጣም ጊዜ መስጠት አለባችሁ። ከእንደገናም ደግሞ እኔ አሁን እንደዛ ሆኖ ኳስ እጫወታለሁ። የስኪን ኬር ሃውስ ቢልዲንግን ጨረስኩ። ከእንደገና ደግሞ ጂም እሄዳለሁ፣ ጓደኞቼን አገኛለሁ። ያ ሁላ ጊዜ ተርፎኝ ሳይሆን መጀመሪያ ላይ ያው ሳቢውም የለም ምናምን ነገር እንትን ትላላችሁ። ገባችሁ? ከጓደኞቻችሁ ጋር ትነጋገራላችሁ። እኔ በዚህኛው አንቺ ልጅ ጠብቃለሁ፣ አንቺ በዚህኛው ደግሞ የኔ ልጅ ጠብቂ ትላላችሁ። ከዛ ያው የኔ ልጅ የታወቀ ነው፣ ሰው ቤት አትሄድም። ምክንያቱም አይመቻትም፣ የምታየው ነገር ስለማይመቻት ያው እንትን ትላለች፣ ትረብሻለች። ስለዚህ ይመጣሉ እኔ ጋር ሊያየ ከዛ ይጠብቁልኛል። በዛች ሰዓት ላይ እሄዳለሁ ኳስ 90 ደቂቃ ጫወትና ላጥ ብዬ ወደ ቤት ይመጣለሁ። ሻወር ወስዶ ቤቴ ነው። ኳስ ያለኝ ቀንም እንደዛው። ከዛ በኋላ ግን እያልኩኝ ከዛ ስራ መስራት ጀመርኩ። ጋይስ ስራ ሚኒ ጆብ መስራት ጀመርኩኝ። ሚኒ ጆብ መስራው ለምን እንደሆነ ታውቃላችሁ? የዛኔ በጣም ከባድ ነው። ብቻ ትምህርት ቤት በምትሄድልኝ ሰዓት ይሄ የምነግራችሁ ታሪክ አሁን የሆነ ታሪክ አይደለም። ይሄ የምነግራችሁ ታሪክ የዛሬ 4 ዓመት 5 ዓመት ምናምን ነው። 4 ዓመት የዛሬ 5 ዓመት 6 ዓመት የሆነውን ነው የምነግራችሁ። ከዛ ስራ ሰርቼ የማገኘውን ገንዘብ ለሞግዚት፣ ምክንያቱም ነፃነቴን ስለምፈልገው። ምክንያቱም እኔ ጤነኛ ስሆን ነው ልጄን በደንብ እንትን ብለው እኔ ከሰዎች ጋር መገናኘት ስችል፣ እኔ መውጣት ስችል፣ እኔ ሲያምርብኝ ነው ለልጄ መኖር የምችለው እንጂ እቤት ውስጥ ዝም ብዬ የምቀረቀር ከሆነማ በጣም ነው እንትን ልሆን የምችለው፣ በጣም ዲፕሬሲቭ ልሆን እችላለሁ። ስለዚህ ምን አደረኩኝ? እግዚአብሔርን እየሄድኩ ጽዳት አጸዳለሁ። ጽዳት አጸዳና በጽዳቱ ብር ሰራተኛ ቀጠልኩኝ ስላችሁ ሙሉ ሰራተኛ ሳይሆን ይሄ ኳስ ሲሄድ በቃ ሰው መለማመጥ አስጠላኝ። ኳስ ሲሄድ ጨዋታ ሲኖረኝ፣ ሁሌ ደግሞ ዊኬንድ ጨዋታ አለኝ። አንዳንዴ ቅዳሜ ወይ እሑድ ጌም እየላኩብኝ ነው። ቆይ ቅዳሜ ወይም ደግሞ እሑድ እንትን አለኝ ኳስ ጨዋታ አለኝ እና ያንን ኳስ እንዳልቀር እና ትሬኒንግ ጌም ደግሞ በሳምንት 3 ቀን አለኝ። ምክንያቱም ይሄ እኔ እንትን ያደርገኛል። ምክንያቱም ሆቤ ነው ኳስ መጫወት በጣም ስለምወድ ሆቤ ስለሆነ ያችን ነገር አደርጋለሁ። በዛን ሰዓት ላይ ሰው ቀጠርኩ፣ ትመጣለች፣ እንደዚህ እነግራታለሁ። ሰዓቷን ታውቃታለች፣ ትመጣለች፣ በዛን ሰዓት ትጠብቅልኛለች። ከዛ ያ ብር ጽዳት ሰርቼ ማመጣውን ብር እከፍላታለሁ።
እንደዛ የሆነ ምን አገኘው ለራሴ እረፍት አገኘው። ምክንያቱም አሁን ሰው ለምናችሁ ምናምን ሲመጣ ይጨንቃችኋል ራሳችሁ። ምክንያቱም ያ ሰው በቃ እንትን ትላላችሁ። እቺ ግን በቃ እንደዛ የሆነ ከዛ በኋላ እያለ እኛም ትምህርታችንን ተማርን፣ የራሳችንን ስራ ጀመርን እያለ ህይወት ተቀየረ። ከዛ በኋላ አሁን ደግሞ ይኸው ፈጣሪ ይመስገን አሁን 3 ዓመት ሆኖኛል። እዚህ የሚሰሩት ሴቶች እዚሁ ነው የሚኖሩት። ሙሉ ነፃነት አለኝ። ልጄ ትልቅ ለውጥ አላት። እንደፈለኩ እወጣለሁ፣ እንደፈለኩ እገባለሁ። እና ይሄ የሆነው ለምንድን ነው? እጅ ባለመስጠቴ በጣም ብዙ የሚያስለቅሱ ጊዜያቶች ነበሩ። በጣም ከባድ ጊዜ ያሳለፍኩ ሰው ነኝ። ለዛ ነው እኔ አልሰበርም እላችሁ። ምክንያቱም ያንን ጊዜ አሳልፈ የመጣው ሴት እኔ ምንም ነገር ሊሰብረኝ ይችላል። ምንም ነገር ገባችሁ? ምንም ነገር አይሰብረኝም እኔ ምክንያቱም ያንን መከራ ያ ለእኔ መከራ ነበር የዛኔ። እና አይንሽ ያምራል ይሄን አይደለም ግን ቴንኪዩ አመሰግናለሁ። እና እነዛ ነው እላችኋለሁ። አሁን እዚህ ከተማ እንኳን ሲያዩ ልጅ ያለኝ እንኳን አይመስላቸውም። ማርያም እንደዚህ ስላችሁ እንዲህ ሳወራ ነው እንጂ እንዲህ ሲያዩ ልጅ ያለኝ አይመስላቸውም። ኳስ ራሱ ሲሄድ ማንም ሰው አያምንም። ምክንያቱም በጣም ጎበዝ ተጫዋች ነኝ፣ አጥቂ ነኝ። ገባችሁ? እና ልጅ አለኝ ማንም ሰው ነው የማያምነው። ከእንትኔ ጋር ከአቋሜ ጋር ከምናምን በቃ እኔ እንጃ ለምን እንደሆነ አላውቅም። በቃ አያምኑም። ብቻ ልጅ አለሽ ምናምን እንዴ። አሁን ፍራንክፈርት ልከፍት ነው እንትን ላይ እስከ በጣም ከቆየ ፌብሩዋሪ መጨረሻ ላይ ፍራንክፈርት እመጣለሁ። እንግዲህ እዚህ ቲክታክን ተማምኜ ነው ከስተመር። እንደውም በጣም ጎበዝ ፀጉር ሰራተኛ ነኝ። የዛሬ 10 ዓመት ምናምን እንትን ነበርኩ ፍራንክፈርት ሰርቻለሁ ፀጉር። ያ አይ ሆፕ ትመጣላችሁ ብዬ አስባለሁ። ያው ሌላ ጊዜው እንትን ነው እየተመላለስኩ ነው ልሰራ የምችለው። ከዚህ መልቀቅ አልፈልግም። ግን አሁን ልከፍት ያሰብኩት ፀጉርም ከእንደገና ኮስሜቲክም አንድ ላይ ማለት ነው። አንድ ስቱዲዮ ላይ ፍራንክፈርት። ሌላ ሰው ምሳሌ ነሽ። ያው ይጠቅማችኋል ብዬ ስላሰብኩ ነው። እንግዲህ ለፈለኩት የህይወት ታሪኬን አስለፍለፋችሁኛል። እግዚአብሔር ይስጣችሁ። ሚጣዬ ይኸውልሽ ይሄን ሁላ ነገሮች ሚጣ ይኸውላችሁ እዚህ ጋር ሰላም የምትባለው እቺ ሰላም ሚጣ አብረን ቱርክ ፀጉር ቤት ሰርተናል። በጣም ወዳት ጓደኛዬ ነች። ያ ሼር ባረግ ብዙ ሰው ይጠቀማል ብዬ አስባለሁ። ግንም ደግሞ በጣም እንትን ይፈልጋል ኤነርጂ ሁሌ እንትን ማለት ምናምን። ግን ይሄ እንዴት ነው ለውጡ እንዴት እንደመጣ እሱን ሼር አደርጋለሁ ለአንዳንድ ሰው ምናምን ነገር። እና ምን ልላችሁ ፈልጌ ነው ጋይስ፣ ማርዬ እብድ ብቻ ሳትሆን በጣም ጠንካራ እናት ነች ለማለት ፈልጌ ነው። ሜካፕ እችላለሁ ወይ ማለት ሜካፕ እኮ ጀርመን ሀገር ላይ ብዙ እንትን አይልም አያበላም። ምክንያቱም ሰው እንዳለ ቤቱ ነው የሚሰራው አልፎ አልፎ ካልሆነ በስተቀር። ግን ሙሽራ ምናምን ሲኖር አይሆን በጣም ጎበዝ ነሽ። ከባድ ነው። ያ ወልደሻል እንዴ? ያው አሁን ግን አዲስ አራስ ነኝ። አዲስ ለመጣን ምን ብንማር ትመክሪናለሽ? አውስቢልዲንግ ጋር ትምህርት ተማሩ። መጀመሪያ ቋንቋ ጀርመን ሀገር አዲስ የመጣችሁት ወደ ስራ አትሩጡ ባካችሁ። መጀመሪያ ቋንቋ፣ ከቋንቋ በኋላ አውስቢልዲንግ ጋር። አውስቢልዲንግ ማለት ሙያ የፈለጋችሁትን መርጣችሁ ጀርመን ሀገር ላይ መማር ትችላላችሁ። አትከፍሉበት። ያንን ነው የምመክራችሁ። ወደ ስራ አትፍጠኑ ለማለት ነው። ጋይስ እኔ ለወደፊት እኔ ማስበው በጣም ትልቅ ነገር ነው። እኔ የዛሬ እግዚአብሔርን ነው የምላችሁ። እኔ ሀሳቤ ማለት ነው ሀሳቤ ሀብታም መሆን ነው። ሀብታም መሆነው ደግሞ ስሰራ ነው። መስራት የምፈልገው ደግሞ የራሴን ስራ ነው። የራሴን ስራ መስራት የምፈልግ ከሆነ ደግሞ አፌ የሚያወራውን ነገር መቆጠብ አለብኝ። ምክንያቱም መጥፎ ነገር ነው የማይሆን ነገር ዝም ብዬ እንትን ምል ከሆነ ብዙ ሰው ይቀየመኝና የወደፊት ስራዬን መስራት አልችልም። ምክንያቱም ሰዎች ወደ እኔ አይመጡማ፣ ስለሚደብራቸው አይመጡም። እኔ ግን መጥፎ ነገር ማልናገር ከሆነ ሰላማዊ ሰው ከሆንኩ ጨዋ ከሆንኩ ችግር የለውም። ሰዎች ይመጣሉ። በማንኛውም ሰዓት ሰዎች ይመጣሉ።